ሮቤል ራሔልን ወደ ቤት መመለስ አለብሽ አላት። ራሔልም እጅግ ደንግጧ በፍጹም ልመለስ አልችልም እያለች ትገኛለች። ፍርዬም ራሔልን ለማግኘት ለምን ሰውም ቢሆን አልገልም፣ ልጄ ወደ ቤት መመለስ አለባት፣ ሁሉንም ነገር በጥንቃቄም ቢሆን አድርጌ ልጄን ወደ ቤት መመለስ አለብኝ እያለች ትገኛለች። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ስህተትን ድራማ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ፍርዬ ራሔልን ለማግኘት ሁሉንም ነገር አደርጋለሁ እንዳለችም ከታዴ በመደበቅ ከፖሊሱ ጋር ሆና አውርታ ነበረ። እሱንም አንተ የምትፈልገውን ነገር አደርግልሃለሁ፣ ሮቤልን አስወግደው ራሔልን ወደ ቤት አምጣልኝ በማለት በዋጋ ተስማምቶ ነበረ። ሆኖም ይህንን ነገር ታዴ ሳያቅ ነበር ያደረገችው። በስተመጨረሻም ለታዴ ደውሎለት ፍርዬ ገንዘብ እንደከፈለችውና ሮቤልን እንዲገል ወይም ደግሞ ራሔልን ወደ ቤት እንዲያመጣ እንደነገረችው ለታዴ ይነግረዋል። ታዴም እጅግ ደንግጦ ነበር ክፍሉ የተጠናቀቀው። ታዴም እንዴት ነው ይሄ ነገር የሚከሰተው? ፍርዬ ምን እያደረገች ነው ያለችው እያለ እጅግ እየተናደደ ነበረ። ሆኖም ማርታ ከታዴ ጋር ስለነበረች ታዴ ምን ሆነክ ነው ብላ ስትል ፍርዬ ከፖሊሱ ጋር በመነጋገር ብር ሰጥተው ከኔ ጀርባ ፖሊሱን አምና በራሷ እየሄደች ትገኛለች። እንዴት ነው እኔን አለማመንትቷ ከፖሊሱ ጋር እንደዚህ አይነት የምታደርገው? ፍርዬ እኔን አታምነኝም ማለት ነው ወይ? እንዴት እንደዚህ ታደርጋለች? በማለት እጅግ እየተናደደም ወደ ቤት ይሄዳል። ቤትም እንደደረሰ ፍርዬ እንዴት ነው አንቺ እኔን ባዳ አድርገሽኝ እኔ ልጄን እየፈለግኩ ያለሁትን አንቺ ለብቻሽ ከኔ አስፈልጠሽ ፖሊሱን አምነሽ እንዴት ነው እንደዚህ የምታደርጊው? ከዛሬ ቀን ጀምሮ ዓይንሽን ላይሽ አልፈልግም። እኔ ለራሔል ሰውንም ግደል ቢባል ላልገድል ነው ወይ? ልጄን ወደ ቤት ለማስመጣት የማላደርገው ነገር ምንስ አለ? አንቺ እንዴት ነው ለብቻሽ ይሄንን ነገር የምታደርጊው? ብሎ ይጠይቃታል። እሷም በባለፈው ጊዜ አብረን አናግረነው ተበላሽቷል። ስለዚህ እኔ በራሴ መንገድ ሄጄ ልጄን ወደ ቤት ላምጣት ብዬ ነው በማለትም ትመልስለታለች። እሱም እንደዚህ ማድረግማ አልነበረብሽም፣ በፍጹም ይሄ ነገር ትክክል አይደለም። አሁን ከአንቺ ጋራ ምንም አይነት ንግግር የለኝም። እንዴት ነው ፖሊሱን ከኔ አስበልጠሽ የምታምኙ? እኔ ባልሽ እያለው እንዴት እንደዚህ ታደርጊያለሽ? ብሎ ፍርዬን ገፍትሯት ይወጣል። እሷም አሁን መጠጥ ጠጥቶ ከመጣ ሊገለኝ ይችላልና አንቺ ተከትለሽው መጠጥ እንዳይጠጣ አድርጊው ትላታለች። እሷም እንግዲህ ተከትለው ትወጣና እንዳይጠጣ ብትከተለውም እሱ እሷን ትቶ ይሄዳል። እሷም እንግዲህ ሁሉንም ነገር ፍርዬ ትክክል ናት፣ ምንም ያጠፋችው ነገር የለም። ስለዚህ አንተ ወደ ራስህ ተመለስ። እሷ የልጇን ደስታ ስለፈለገችና በዚህ አይነት መንገድ ከተሳካ ብላ ነው እንጂ የሞከረችው አንተን አለማመን ፈልጓ ሳይሆን ክፋት አስባ አይደለም። ፍርዬ ወደ ክፋት አትውሰድባት፣ የፍርዬን ሀሳብ ትለዋለች። ቢሆንም እንዴት እኔን ሳታማክረኝ ብቻዋን እዚህ አይነት ነገር ውስጥ ትገባለች?
እኔ ለልጄ መቻነስኩኝ ልጄ እንድትመጣ ነው እንጂ የምፈልገው እያለ እየተናደደ ማርታንም ሳይሰማት ጥሏት ይሄዳል። ማርታም ወደ ቤት ስትመለስ ፍርዬ ምን ያለሽ ታዲያ እንዴት ትተሽውስ መጣሽ? በኋላ መጠጥ ጠጥቶ ደግሞ ያልሆነ ነገር እያደርጋል ብላ ስትላትም አይ እንዳይጠጣ ነግሬዋለሁ፣ እሱ ከድሮውም መጠጥ የሚጠጣ አይደለም፣ ለዚህ አታስቢ፣ አትጨናነቂ ብላ ትላታለች። እሷም እንዴት አላስብም፣ በኋላ ደግሞ ያልሆነ ነገር ውስጥ ይገባል። አዎ እሱም እውነቱን ነው። እኔ እሱን ትቼ ፖሊሱን በማመኔ ተጎድቶ ነው። ቢሆንም እኔ ልጄን ወደ ቤት ለመመለስ ብዬ እንጂ ሌላ ነገር አስቤ አይደለም ብላ ለማርታ ትነግራታለች። ማርታም እኛም ራይል የምትገኝበትን ነገር ካወቅን ማንኛውንም ነገር እናደርጋለን፣ ብቻ ራይል ወደ ቤት ትመለስ እንጂ ብላ ትላታለች። እኔም ለዛ አስቤ ነው። እሱም ሁሉንም ነገር ያደርጋል፣ ግን ነገሮችን እንዳያበላሽ በሲስተም ለማድረግ ፈልጌ ነው። ይሄ ፖሊሱ አጋለጠኝ እንጂ ብላ ለራይልም ስትነግራት፣ ራይልም በቃ አንቺ ፍርዬ ምንም ነገር አታስቢ፣ እሱም እኔ እንዳይጠጣ ስለነገርኩት ምንም ነገር አይጠጣም። ስለዚህ አሁንም ራይል የምትገኝበትን ነገር ብቻ አስበን ራይልን ወደ ቤት እንመልሳት እንጂ ሌላ ነገር የሚያስጨንቀን ነገር የለም ስትል አሁን ልጄን አገኛለሁ ብዬ ደግሞ ባሌን እንዳላጣ ብላ ፍርዬ እየተጨነቀች ትገኛለች ማለት ነው። ውድ ቤተሰቦቼ እንግዲህ ራይልም ሮቤል አብሯት ነው ያለው። እሷም ከትዕግስት ጋር አንድ ላይ ሆነው ትዕግስትም አሁን አንቺ እንዴት ነው ከቤተሰቦችሽ ወጥተሽ እዚህ ልትሆኚ የቻልሽው ብላ ስትጠይቃት ቤተሰቦቼ ሮቤልን ላፈቅረው አይፈልጉም፣ ከሮቤል ጋር እንድሆን ስላልፈለጉ እዚህ አልጋ ቤት የምቀመጠው፣ ሮቤልም ደግሞ ቤት ውስጥ ህይወት ስላለች ለህይወት ቤቱን ለቆላት ነው። እነሱ በፍጹም ከሮቤል ጋር እንድሆን አይፈልጉም ብላ ትላታለች። ትዕግስትም ቤተሰቦችሽ እንዴት ነው ለምንድን ነው ከሮቤል ጋር መሆንሽን ያልፈለጉት ብላ ስትላት ቤተሰቦቼ በኋላ ትጎጃለሽ፣ እሱ አያፈቅርሽም፣ አንቺ ነሽ የምታፈቅሪውና በኋላ ተጎድተሽ አላይም ብላ እናቴ ነው እየከለከለችኝ የነበረው። ስለዚህ እናቴ ከሮቤል ጋር እንድሆን በፍጹም አትፈቅድልኝም ብላ ስትላትም አዎ ከማፍቀር መፈቀርሽ ይሻላል፣ በኋላ ላይ ደግሞ ጥሎሽ ሊሄድ ይችላል፣ ለዛ ብላ ነው ስትላት ሮቤል እንደማያፈቅረኝ ቤተሰቦች ያውቃሉ፣ እኔ ግን ከሱ ተለይቼ መኖር ስለማልችል እነሱን እምቢ ብያቸው ነው እዚህ እየተደበኩት በማለትም ለትዕግስት ነግራታለች። እንግዲህ ሮቤልም ደግሞ የሚያፈቅራት ህይወትን ስለሆነ እሱም እነሱን ለመበቀል እዛ እንዳስቀመጣት ምንም ነገር ያልገባት ሆኖም ትዕግስት ግን እየመከረቻት ትገኛለች። እሷም በፍጹም እንደዚህ ስለ ሮቤል እንድትናገሪ አልፈቅድልሽም፣ ሮቤል እኮ ነው እዚህ ያስቀመጠኝ፣ ስለዚህ እኔ አፈቅረዋለሁ። እናቴ በፍቅር አታምንም፣ እሷ በመጀመሪያ አፍቅራ ስለተጎዳች አሁን ላይ የማያፈቅራትን ግን እሷ የማታፈቅረውን እሱ የሚያፈቅራትን ነው ያገባችውን በማለት ያለውን ነገር ትነግራታለች። እዚህ ጋር ቤተሰቦችሽ ትክክል ሳይሆኑ አይቀርም፣ ወደ ቤትሽ ተመለሺ፣ ሮቤል ለሆነ ነገር ፈልጎሽ ሊሆን ይችላል ስትላት ራይልም እንዴት ነው ስለ ሮቤል እንደዚህ የምትናገሪው እያለቻት ትገኛለች። ሆኖም ሮቤልም ወደ ቤት ተመልሶ መጥቶ ነበረ። ራይልንም እንዴት እናትሽን አግኝተሽ እናትሽ እንዴት ትቷሽ ተመለሰች? ለምንስ ነው እውነት አንቺን እየፈለገች ሰውን እስከ መግደል ድረስ ደርሷ አይቷሽ እንዴት ትቷሽ ሄደች? በማለትም ይጠይቃታል። እሷም እኔ እምቢ ብያ ስለሆነ ነው ትቷኝ የሄደችው በማለትም ስትለው
በኋላ የሚጸጽትሽን ነገር እንዳታደርጊ አሁን ወደ ቤት መመለስ አለብሽ ብሎ ይላታል። እንዴት ነው ወደ ቤት ተመለሽ የምትለኝ? እኔ እኮ አንተም ብዬ ነው የመጣሁት። ስለዚህ እነሱ አሁን ላይ ሰላሜ ቦታ የላቸውም ብላ ስትለውም ለአንቺ ብለውስ አይደለ ወይ እኔ ሊገሉ ሙከራ ያደረጉብኝ? ስለዚህ ሌላውንም ሰው ቢሆን ስለሚገሉ ቤተሰቦችሽ ወንጀል ውስጥ ከመግባታቸው በፊት አንቺ ወደ ቤት መመለስ አለብሽ ብሎ ይላታል። ራሔልን በፍጹም ወደ ቤት አልመለስም፣ አንተ ወደ ቤት ትመለሳለህ ወይ ብላ ስትለው እኔ ወደ ቤት አልመለስም። እንዴት ነው የምመለሰው? ቤት ውስጥ ህይወት አለች አይደል ወይ? ለህይወት ቤቱን እስከለቀኩላት ድረስ ወደ ቤት በፍጹም አልመለስም ብሎ ይላታል። እኔም አንተን ትቼ በፍጹም ወደዛ አልመለስም በማለት ስትመልስለትም እንደዛ ከሆነ እንግዲህ ቤተሰቦችሽ የሆነ ነገር ወንጀል ሰርተው እንዳይታሰቡ ብሎ ሲላትም እሷን ስለ ቤተሰቦቿ ግድ አትሰጣትም። ሆኖም እንግዲህ ሮቤል አውቆ ሊሆን እንደሚያፈቅራት ይነግራታል። እኔ አንተ ካለህልኝ ሁሉም ነገር አለ እያለች እንግዲህ ቤተሰቦቿ ጋር አለመመለስ ፈልጋለች። ሆኖም ፍርዬ እንግዲህ ምንም ነገር አድርጌ ልጄን ወደ እጄ አስገባለሁ እመልሳታለሁ እያለች ትገኛለች። ሆኖም እንግዲህ ሮቤል እነዛ አካላትን በኋላ ዳግም ይደውልላትና የት ነው ያለችው? የት ነው እየገባችው ብሎ ይላታል። እሷም እንግዲህ በመጀመሪያ ላይ ደጋግሞ ሲደውልላት አላነሳችም። እንዴት ፍቅረኛውን ሊገድል ይስማማል? አሁን ደግሞ ምን አድርጊ ብሎ ነው የሚደውልልኝ እያለች በስተመጨረሻ ታነሳለታለች። ስታነሳለትም ትይዬ ናፍቀሽኛል፣ የት ነው ያለሽው ብሎ ስላት እንዴት የሚሞት ሰው ሊናፍቅ ይችላል ብላ ትለዋለች። እሱም አሁን ላይ እንዴት እንደሚያፈቅራት የተረዳው እሷ ካጠገቡ ጋር ከሄደች በኋላም ቢሆን አሁን እኔ አንቺን አጥቼ መኖር አልችልም በማለትም ሲላት እኔን አጥተህ መኖር እንደምትችልማ ስላወቅክ መሰለኝ እንድሞት የፈለከው። ስለዚህ አሁን እንደሞትኩ አውቀህ ኑር ብለው ስልኩን ትዘጋበታለች። የት ነው ያለሽው ቢላትም አንቺ ቦታ አይደለም ጓደኛዬ ጋር ነኝ፣ ምንም ነገር አታስብ፣ ለምን ታስብና ትጨናነቃለህ ብላ ስልኩን ጆሮ ላይ ትዘጋበታለች። እንግዲህ እሱም እንዴት ነው እንደዚህ እየሆነ ያለው? ወይም ደግሞ ያልሆነ ቦታ ሆና ሊሆን ይችላል እንደዚህ እያደረገችው። እንዴት እቺ ልጅ ትጫወትብኛለች? ለዛውም ዱርዬ ሌባ የሆነች ልጅ እንዴት እንደዚህ ልትጫወትብኝ ትችላለች? እያለ እንግዲህ እየተበሳጨ እየተናገረ ለብቻው እያወራ ይገኛል። ሆኖም እንግዲህ ሮቤል ወደ ቤት በተመለሰ ሰዓት ትዕግስትንም እዛ ያገኛታል። ትዕግስትንም እዛ ባገኛት ሰዓት እቺ ሌባ ምንድን ነው የምትሰራው ብሎ ሲጠይቃት ራሔልም ሌባ እኮ አይደለችም የት ታውቃታለህ ብላ ስትለውም ትዕግስትም አንድ ሁለት ጊዜ ኪሱን ጎብኝቼለታለሁ ስራዬ በነበረበት ሰዓት፣ አሁን ግን ስራዬ አይደለም ያንን ስራዬ ትቻለሁኝ በማለትም ትናገራለች። አሀ ጎበኔሽ እንጂ አልሰረቅሽኝም ማለት ነው በማለትም ብሎ ሲላት በዛን ሰዓት ስራዬ ስለነበረ ነው፣ አሁን ላይ ስራዬ አይደለም ጓደኛዬ ናት በማለትም ትነግረውና በይ እኔ እዚህ ጋር እንዳላይሽ ከቤት ውጪልኝ ብሎ ይናገራታል። እሷም እሺ በማለትም ስትወጣ በድጋሚ ስልኩን ቀስ ብላ ታነሳበታለች። እሱም ስልኩን ባነሳችበት ሰዓት የዛኑ ሰዓት ስልኩን ትመልስና እኔ ያንተ የሆነውን ነገር ከመስረቅም ልጠብቅልህም እችላለሁ ብላ ተመልሳ ስትሰጠው በይ ውጪልኝ ከዚህ እኔ ላይሽ አልፈልግም ብሎ እንግዲህ ቤትን ትወጣና እዛው ትቀመጣለች። ሆኖም
እንግዲህ ራይልም አንተ እንዴት ከእሷ ጋር ተገናኘ እያለችውም እያፋጠጠችው ትገኛለች። ሆኖም እኔ ሰርቋ ነበረ ብሎ ሲላት እንዴት ፍቅረኛዬን ትሰርቂዋለሽ በውጭልኝ ብላም አስወጥታታለች ማለት ነው። ሆኖም እንግዲህ አሁን ላይ ራይል ስለ ህይወት ታወራዋለች። ህይወት በጣም መጥፎ ሰው እንደሆነች አትኩራ ስትናገረው እንግዲህ ሮቤልም ህይወትን ስለሆነ የሚያፈቅራት ህይወትም እንደምታዩት መልካም በጣም በብዙ ነገር የተጎዳች በአባቷ የተካደች በሌሊትም በኩለ ሌሊት ያባረሯት ስለሆነች እሱም እጅግ ስለሚያፈቅራት ስለ ህይወት ክፋት ህይወትን አንተ ለምንድን ነው ከቤት የማታባርራት? ህይወት እጅግ መጥፎ ሰው ናት። አንተ እንዴት ነው እንደዚህ ልታስጠጋት የቻልከው? ከቤት አባርራት በማለት ስትል ስለ ህይወትማ እንድትናገሪ በፍጹም አልፈቅድልሽም። ህይወት ምን አደረገችሽ? ህይወት ማለት አንቺ አታውቂያትም፣ እኔ ከአንቺ በላይ አውቃታለሁ። እጅግ ምስኪንና መልካም እህት ናት በማለትም ይናገራታል። አንተ ስላላወካት ነው ብላ ስትል እና እኔ ስላላወኳት ነው፣ እናንተ ግን እንዴት በኩለ ሌሊት በዛን ሰዓት ታባርራታላችሁ? የት እንድትሄድ ፈልጋችሁ ነበረ? በማለትም ይጠይቃታል። በቃ ስለሷ ተው በማለትም ስለሷ ማውራትን እይተዋሉ። ከቤትም እንደማያባርራትና ሌላ ቤት ካገኘ ብቻ እንደሚከራይ ይነግራታል። እሱም ሆኖ እንግዲህ በነፍርዬ ላይም ክስ ስለመሰረተ ህይወትም አባትየዋን ትጠራውና አባትየው ለምንድን ነው ከዚህ ቤት እስካሁን ድረስ ጓዝሽን ሰብስበሽ ያልወጣሹ ብሎ ባላትም ሰዓት ወዴት ይሄዳለው? አሁን ሊሄድ አልተዘጋጀውም። እኔ ልብሴን ይዤ ልወጣ ስል ሮቤል ከዚህ አትሄጂም ብሎኛል፣ ስለዚህ ተቀመጥኩኝ በማለትም ስትለው እንዴት ነው ከኔ ከአባትሽ ይህን ወንድ አምነሽ ልጄ ወደዚህ ቤት እንዳትመጣ ተመልሰሽ ቁጭ የምትይው በማለትም ሲላት እሱ እኮ ነው በኩለ ሌሊት ያመጣኝ ስትለውም አሁን ቀጥ ብለሽ ጓዝሽን ይዘሽ ከዚህ ግቢ ውጪ ብሎ ይላታል። እሷም ሮቤልን አማክሬ እንጂ ከዚህ ግቢ የምወጣው አልወጣም በማለት ትመልስለታለች። እሱንም ከወጣሁኝ በድጋሜ ወደዚህ ቤት ለመመለስ ከምለፋ አንድነቴን ብቀመጥ ይሻላል። ሮቤል በእናንተ ላይ ክስ መስርቷል። ስለዚህ ያ ክስ ስትሄዱ ቃል ልሰጡ ስትሄዱ እንኳን መመለስ የለም የሞት ስለ ግድያ ስለሆነ ሙከራ ያደረጋችሁበት በዛው ነው የምትታሰሩት። እኔም በድጋሜ ከምመጣ ስለዚህ እዚሁ እቀመጣለሁ ብላ ትለዋለች። አንቺ ልጅ ውጭልኝ አትፈታተኝኝም ቢላት እንግዲህ ህይወት እንደዛ ካለችው በኋላ ተናዶ ይወጣል። እሱም ልክ ሲወጣ አባዬ ለምን አንድ ጊዜ ብቻ እስክትታሰር ራሱ እንደ ልጅና እንደ አባት ለምን አንሆንም በማለት ስትጠይቀው ጭራሽ ይሄም ያምርሻል ወይ አይንሽን ላይሽ አልፈልግም እያላት ይገኛል ማለት ነው። ሆኖም እንግዲህ ዳዊት ከእንደገና ትዕግስት ጋር ደውሎ ትዕግስትንም ወደ ቤት ተመለሺ፣ እኔ ካንቺ ውጪ አንድ ሰዓት እንኳን መቀመጥ አልችልም ብሎ ይላታል። ይህንን ከፈለክ እንግዲህ በምትፈልገው መንገድ አግኝተኸኝ ወደ ቤት መልሰኝ፣ እንደዛ ካላደረክ እስከ መጨረሻውም ድረስ አታገኘኝም ብላ ትለዋለች። ዳዊትም እንዴት አድርጌ ነው የማገኛት? እቺ ዱርዬ በቃ ትጫወትብኛለች በማለት እንግዲህ እጅግ እየተናደደና በምን አይነት ሁኔታ ላገኛት እችላለሁ እያለ እየፈለገ ክፍሉ በዚህ ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ይሄ ስህተት ድራማ እጅግ በጣም አስተማሪና ተወዳጅ ነው። እንግዲህ ታዴ ህይወትን የገዛ ልጁን ልጄ አይደለሽም ብሎ ለሚስቱ ብሎ የካዳት ምርጥ አስተማሪ ቪዲዮ አስተማሪ ድራማ ነው ማለት ነው። እንግዲህ በቀጣይ ክፍል አዳዲስ ድራማዎች አስተማሪ ናቸው፣ ጠቃሚ ናቸው ብዬ የምላቸውን ስለማመጣ ሰብስክራይብ አድርጋችሁ ሰፕራይዝ አድርጉኝ እላችኋለሁ ውድ ቤተሰቦቼ።
እንግዲህ ሰብስክራይብም ሰርፕራይዝም እያደረጋችሁኝ ስለሆነ አይሚስዩ ሶማች ፈረንጅኛ በጣም ነው የምችለው። ከዚህ በኋላ እንግዲህ በፈረንጅኛ እንድመጣላችሁ 100,000 አስገቡኝ ማለት ነው። ያው ፈረንጅኛም በዛው እየተማማረን እንሄዳለን ብዬ አስቤ ነው። እና ውዶችዬ ከልብ አመሰግናለሁ በትዕግስት ስለተከታተላችሁኝ። ቀናችሁ ያማረ የተዋበ የሆንላችሁ እግዚአብሔር ጥበቃ ምሕረት ከየአንዳንዳችን ጋራ ይሁንልን ማለት ነው። ተባረኩልኝ፣ እግዚአብሔርን አመስግኑት። ሁሌ በምስጋና ውስጥ ማሸነፍ አለ፣ በምስጋና ውስጥ ድል አለና ተባረኩልኝ እላችኋለሁ በድጋሚ ማለት ነው። ሁልጊዜም ከልብ እያመሰገንኳችሁ ቀናችሁን እየባረኩላችሁ እናንተም ደግሞ ቀናችሁ እየተባረከ እንዲሆን በደስታ ቀናችሁን ጨርሱት ማለት ነው። የሚያናድዳችሁ ነገር ሲመጣ የሚያስቃችሁን ነገር እያሰባችሁ የሚያናድዳችሁን ነገር እየረሳችሁ ሳቁልኝ። ሀገራችንን እግዚአብሔር አምላክ ሰላም፣ ፍቅር፣ አንድነት ያለንበትን ሙሉ ዓለም ዳርቻውን ሰላም ያደርግልን።